ሳይሆን በተራና ወራስቲ ናግባ ብስፈልግ ቤትን ክፈት ማንንም የማያወርድበት ቤትን ከፍተ ላክና እንነጋገር እንኳን ሃይማኖት እንኳን ዘርን እንኳን ምን እስቲ እኔ ይሄን አድርጌያለሁ በልና ንገሪኝ በእናት እንዴት ነው ለአንድ አለለ ጅራሬ ስትል አንተ ኦርቶዶክስን በታተናለው የምትለው መጀመሪያ ሲበታተን ተደናብራ የምትወድቀውና የምትሞተው እናት ናት ምክንያቱም ቆራቢ እናት ናቸው አይደል ቆራቢ እናት ናት ኦርቶዶክስ ስትበታተን ከቤተክርስቲያኑ ስትገፈተር በመጀመሪያ ግፍታሬ ወድቃ የምትጎዳው እናት ናት አይደል ይሁን ያ ወንድም ነው አንድ ወንድም የቀረ እህት ናት አየ አፈን ስትከፍት ማቆሚያ የለው ጠርነ የሚለው እንደ ባቡ ጀዲ እንዴት ነው ለአንድ አለሌ ስትል አንተ እንደዚህ አይነት ታርጌት ውስጥ የምትገባው ለአንድ ቂጧን ላልጠረገች እንዴት ነው እሷ ቁጭ ብላ አንተ በምትናገረው ነገር እሷ ፈልጋ እንኳን አይደለም አንተ ደደብ ስለሆንክ ነው እሷ አቅሙ እንኳን ስላላት እንኳን አይደለም አንተ ሄለም ብለ እሷን እየተናገርክ እኔን ከሰደብከኝ እኔ ለራሴ ስል ሰድባለሁ እሷን ስሰድባትም እሰይልሃለሁ ገብቷል እሰይ ስል እሷን እየደገፍኳት አይደለም ያንተ ሐሳብ አልተስማማኝም ማለት ነው አየህ በእንደዚህ አይነት መንገድ የጠላቴ ጠላት በሚል ሰፖርተር ትሆናለህ ማለት ነው ለሷ ገብቷል ጭራሽ እንኳን ግለሰብ አይደለም አንተ ጭራሽ ሙሉ ኦርቶዶክስ ሙሉ ጴንጤ ባናቱ ይተከል ብለ ጴንጤን ራሱ እየተሰደብኩ ነው ለዛ ወንጌል ባናቱ ይተከል ያልከው ከክብር አይበልጥም ወንጌል አልክ ያ ማለት ኢየሱስ ከኔ አይበልጥም ነው ያልከው ኢየሱስ ለኛ ሲል ተገርፎ ተቀጥቅጦ መከራውን አየ ኦርቶዶክስም በዚህ ያምናል መጽሐፍ ቅዱሳዊ ሁሉም በዚህ ያምናል አየ ፓስተር ይሆናል ብለን ስንጠብቅ ዳስተር ሆኖ መጣን ያለው ዳስተር ሆነን የመጣው ልታጠፋ አይደለም ራስን ልታጠፋ ኦርቶዶክስ ልታጠፋ አይደለም ጴንጤ ልታጠፋ አይደለም አማራን ልታጠፋ አይደለም ራስን ልታጠፋ መጣ ራስን ነው የምታጠፋው ይሁን እናቴ ትሙት ዮኒ አንተ ራስን ካላጠፋ ከመሞት በፊት ሸርጥን ያዝ ዮኒ ራስን ታጠፋለህ ሸርጥ ያዝ ዮኒ ራሱን ያጠፋል ያጠፋም ሸርጥ ያዝ እንወዳደር አሁን ሶስት አንበሳ ሲይዙ ካላጠፋን የመጥቻ አንበሳችሁን እመልሳለሁ አራነጥም ያ እኔ አጠፋል ብያለሁ አሲዙ ካላጠፋም አንበሳችሁ መጥቼ እመልሳለሁ አሲዝ ራሱ ዮኒ መታስገባ ራስን ካላጠፋ መልሼ መጥቼ እመልስላለሁ ሃይማኖት ጋይስ በምድር ላይ ሃይማኖት የሚያደርገው ግርማ ሞገሱ አንተ በሃይማኖት ግርማ ሞገስ ላይ ቀልደ እግዚአብሔርን አንቋሸ ሰውን አከብራለሁ ማለት ሌላ ነገር አንተ ኢየሱስን ላይ ባናቱ ይደፋ ብለ የቤታን አባት እኔ ሞቴን እመርጣለሁ አልናገርም ማለት አየ ዮኒ እኔ ቤተሰቧን አባቷን ይኑሩላት በሞት አልናገርም እናቷን ብለግን ወንጌል በአናቱ ይደፋልክ ይዘግዘቃልክ አየ ቀደም ተከተል የእብደት መጀመሪያ ሰው መጨረሻ ነው የሚባለው ይሄ
የህይወት መጀመሪያ ሳይሆን የህይወት መጨረሻ ነው። አንድ እንዳንተ ቂጡን የማይጠርግ ሰውን እኔ የሰውንትን አልናገርም ትላል። የፈጠረንን ጌታ ግን ለኛ ሲል መስዋዕት የከፈለውን ግን ባናቱ ይዘግዘቅ ብለን ደረትን ነፍተትና አየ። የህይወት መጨረሻ ማለት ይሄ ነው። ገብቷል? የህይወት መጨረሻ ማለት ይሄ ነው። ክብር ይበልጣል። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ወንጌልን ኢየሱስን ስለያዝኩኝ ጌታን ስለያዝኩ ነው ሁሉ የጨፈረብኝ። ለዛ ጌታ ራሱ ይዘግዘቅ። የቤታን አባት ግን አልናገርም፣ ምክንያቱም እኔ ቤተሰብ አከብራለሁ። የቤተሰቦቻችን ሁላ መጀመሪያ መነሻና አልፋና ኦሜጋችን ጌታችን ነው እኮ ጌታችን። አየ የመጀመሪያ እብደት ሳይሆን የመጨረሻ እብደትና የመጨረሻ ህይወት ላይ ቅደም ተከተላችን ይምታታል። ቅደም ተከተላችን ይምታታል። ገብቷል? ትላንትና የቤታን አባት እንደማትናገር እንደምታከብረው ስትናገር ነበር። እንደገና ደግሞ እነ ገብርኤልን ሚካኤልን ቆለጣሞች እያልክ ስትጠራ ነበር። እኔን ቆለጣም ካለች የእናንተም የኦርቶዶክስ ሚካኤል፣ የኦርቶዶክስ አቡነ፣ የኦርቶዶክስ ስማቸውን ጥሩልኝ፣ የመላኮችን የታቦቶችን ስም አርሴማ ሲሏት ከስር ደግሞ አርሴማ ቆንጆ ናት፣ ቆንጆ ሴት አልናገርም አለ። እዮብ የምትባለው ልቅምቃሚ ንፍጣ ኮፍያን አንጠልጥለ የምትሄድ ቁሻሻ ሂድ ከዚህ ውጣ። ልቅምቃሚ ንፍጣ ለሐቅ አውሪ ምናምን ለኛል ቁሻሻ። ወንጌልን ይቅርታ አለ ትላለ። ገብርኤልን ስለሰደበ ግን ቂጥ ስቋል አይደል? ቅዱስ ሚካኤል ቀዘናሙ ያለ ትላንት ሲያወራ አልነበረም? አውጡት ከዚህ ቁሬማ የመሰለ ሰውዬ ስትታይ በዳዊት ኮር እድሜ ነህ። ራሱ ነው መሰለኝ ፎቶን ክሊክ ባረገው ቆሻሻ። ለአንድ አለለ ጅራሬ ቤታ ሲል እንዴት ነው ሙሉ ኦርቶዶክስን ሙሉ አማራን ሙሉ ምናምን እየጠራ የሚሳደብ? አየ እሱ በተናገረው ነገር ፈለገም አልፈለገም እሰይ። እንዴት ሰው የራሱ ሰብ እቺ ልቃሚ ደደብ ልጅ ናት ነው የምንለው? እሱም በልጣ የሷን ደጋፊ በእንደዚህ ታበዛለች። እሷ ብላ አይደለም ምንም አርጋ አይደለም፣ በራሳችን ድድብና የተነሳ በራሱ ድድብና ዛሬ እንድናገረው አረገኝ። አያችሁ እኔ ብልጽግና ነኝ አጠፋችኋለሁ አለ። ብልጽግና አጥፊ ድርጅት ነው ያለው ማን ነው? ብልጽግና ኦርቶዶክስን ለማጥፋት አማራን ለማጥፋት ፋኖን ለማጥፋት ብቻ የመጣ ዲዲቲ ወይንም ፊሊት ነው ያለው ማን ነው? ማን ነው? ልክ ከነ ኦነግ ሸኔ ጋር ከነ ምናምን ጋር በንግግር እንፈተዋለን ሁሉም ልጆቻችን ናቸው ብሎ መንግስት እንደተናገረው ከፋኖ ጋር ይነጋገራታል፣ ችግሩን ይፈናታል። ከኦነግ ጋር ተነጋግሮ ችግር ፈቶ ፋኖን ብቻ የሚገልበት ምንም ምክንያት አራነጥም። እኔ እንደዚህ አይነት መንግስት አይደለም የምደግፈው። ያ ልክ ትዕግስት ይኑረን፣ ልጆቻችን ናቸው ምን እንደሆኑ እንኳን እናውቅም፣ እንነጋገር። አባቱን እየገደለ ችግር ቢደርስባቸው ነው ብሎ በፓርላማ እንደነገረን ሁላ ከፋኖ ጋር ይነጋገራል። እንደዚህ አይነት ትዕግስት ሊኖረው ይገባል። ለፋኖ ሲሆን ይጨርስ። ይሄ ተነፎ የፋሽን የሚያልፍበትን ፖለቲካችሁ ማለት ነው። ከኦነግ ጋር እንነጋገራለን፣ ልጆቻችን ናቸው፣ የመንግስት ደጋፊ ነው ብሎ አባቱን የሚገል ነው። እንደዚህ አይነት ጭንቅላት ነው ያላቸው ብሎ ፓርላማ ላይ አብቹ እንደተናገረው ስለፋኖም ያንን አይነት አቋም ነው ሊኖረው የሚገባው። ገባችሁ? ያ መንግስትን ለመደገፍ ፋኖን መጥላት ብቻ አይጠበቅብህም።
ሁለቱም